ሰላም ሰላም ጤና ይስጥልኝ ውድ እህትና ወንድሞቼ በመላው ዓለም ዳርቻ የምትገኙ ውድ የኢትዮጵያ ፋሚሊዎች የኢትዮጵያ ቤተሰቦች በጠቅላላ ሰላማችሁ ይብዛልኝ። እኔ በጣም ሰላም ነኝ። ሰላም በያላችሁበት በዓለም ዳርቻ በሀገር ውጭም በሀገር ውስጥም ያላችሁ በጣም የምወዳችሁ የማከብራችሁ የምታበረታቱኝ የምደግፉኝ ሁላችሁም ተጎን የሆናችሁ በርቺ ጠንክሪ እያላችሁ ሰብስክራይብ ላይክ ኮሜንት እያደረጋችሁ ሸር እያደረጋችሁ የምታበረታቱ በጠቅላላ በጣም አመሰግናችኋለሁ። በጣም እወዳችኋለሁ። ክበሩልኝ። በጣም ቴንኪዮ ከልቤ ነው ምስጋናዬ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ሌላ ምንም አላችሁም። የምር ሰብስክራይብ እያደረጋችሁ የምታበረታቱኝ በኮሜንት የምታበረታቱኝ በጣም አመሰግናችኋለሁ። በጣም እወዳችኋለሁ። እግዚአብሔር ያበርታችሁ። እኔ እናንተ ስታበረቱኝ እግዚአብሔር ደግሞ እናንተን እያበርታችሁ ማለት ነው። በጣም እወዳችኋለሁ። በጣም አመሰግናችኋለሁ። ቴንኪ ሶ ማች። በያላችሁበት ሰላማችሁ ይብዛልኝ። በቪዲዮ እየጠፋሁ ነው። በቪዲዮ ያው በቃ በቪዲዮ ስመጣ ደስ የሚለኝ አዳዲስ ነገር ይዤ ስመጣ ነበረ። እንግዲህ ሆኖም እንግዲህ አንዳንድ ስለጓጓሁም ነው መሰለኝ ስለምጓጓም ነው መሰለኝ በቪዲዮ አዳዲስ ነገር በመምጣት በምንፈልግበት ነገር በጣም እየዘገየብኝ ነው። እና እንግዲህ እግዚአብሔር ይመስገን ዋናው ጤና ነው፣ ዋናው ሰላም ነው። ሁሉም በጊዜው ይደርሳል አይደለ? ዋናው በትዕግስት በጽናት መቆየት ጥሩ ነው ብዬ አስባለሁ። እና ያን ነገርም ሁሌ ለራሴ እነግረዋለሁ ማለት ነው ውዶች። እና ለዛ ነው በቪዲዮ በጣም የምጠፋው። በጣም ማለት ላይ በላይ ሁሌም እገባለሁ፣ በላይ እገባለሁ። ግን አሁን እንደዚህ ቪዲዮ የምለቀውና ያ አንድ አይደለም። ስለዚህ የሆነ የሚከታተል በቃ ሰውን ለሰው በቃ ጥሩ ነገር የሆነ ሁሌም የሚያስደስት መልካም የሆነ የሚያስተምር የሚያስደስቱ ነገሮችን መስራት ሁሌም ደስ ይለኝ ነበረ፣ ይፈልጋለሁ። ስራዬም በጣም እንደዛም ነገር ላይ በጣም እንትን ማለት እፈልጋለሁ። ግን በቃ ከዛሬ ከነገ ሲባል እንደው የሚገርማችሁ ብቻ እግዚአብሔር ይመስገን የባሰውን ያምጣው እንጂ እንደምታዩት እየሆነ ሆነ ማለት ነው ውዶችዬ። እና ለዛ ነው በቪዲዮ በጣም ተልተሎ የማልመጣላችሁ ማለት ነው። በጣም እወዳችኋለሁ፣ አከብራችኋለሁ። እንግዲህ የረጋ ወተት ቅቤ ይወጣዋል ይባላል እና አንዳንድ ትክዝ እንዴት ነው ታገስ ማለት ጥሩ ነው ብዬ አስባለሁኝ። ታግሸን ብዙ ነገሮችን አትርፌ ስለማቅ ማለት ነው። እና አሁንም መታገስ ነው። ያው በቃ እኔ ግን ለምንድነው የምጓጓው በጣም እናንተን በቃ አዳዲስ ነገር እያሳየኋችሁ ለእናንተ አዳዲስ ጥሩ ጥሩ ነገሮችን እያመጣሁ እናንተን ደስተኛ ማድረግ እናንተ ብዙ ነገር በቃ ለእናንተ ማዝናኛ እናንተን በቃ የሚያስተምር ነገር ይዤ መምጣት በጣም ስለምፈልግ ነው በጣም የጓጓሁ እንጂ ለብቻዬ ቢሆን ይሄን ያህል አልጓጓም ነበር ማለት ነው። እና ውዶችዬ እግዚአብሔር ይመስገን ዋናው ደህና መሆናችን ነው። እንግዲህ በጊዜ ሁሉም ይሆናል ማለት ነው። ሁላችሁም አበረታቱኝ። ይህንን ቪዲዮ የምታዩ እህቶቼ፣ ወንድሞቼ፣ እናት አባቶቼ ኤርትራውያንም ኢትዮጵያውያንም ሁላችሁም በያላችሁበት ዳርቻ ያላችሁ አበረታቱኝ። ቃልዬ እግዚአብሔር ዩቲዩብ ቻናል እየገባችሁ ሰብስክራይብ በማድረግ ሸር በማድረግ ላይክ በማድረግ እንዲሁም ደግሞ አበረታች በሆነ ኮሜንታችሁ ሁላችሁም እንድታበረታቱኝ እማጸናችኋለሁ ማለት ነው። ደግሞም የምር እያበረታታችሁኝ ስለሆነ እኔ ቃላት የለኝም። እወዳችኋለሁ። እሺ፣ አመሰግናችኋለሁኝ በጣም ማለት ነው። በጣም ነው። እንግዲህ በቀጣይ በጣም አዝናኝ በሆኑ ነገሮች እንገናኛለን። እንግዲህ እግዚአብሔር ይመስገን ሰሞኑን እንግዲህ የገና በዓል ነው። እንግዲህ ሁለተኛ በዓል ላከብር ነው ማለት ነው አይደል? ሁለተኛ እንግዲህ የመጀመሪያ ጊዜ የእንቁጣጣሽ መጣሁኝ። ከዛ መስቀል አከበርኩኝ። ከዛ በቃ አሁን ገና ሶስተኛ በዓል ላከብር ነው እንግዲህ ኢትዮጵያ የተገባሁ ማለት ነው። ገናን ደግሞ እንግዲህ እስቲ እንቁጣጣሽን አየሁኝ፣ መስቀል አየሁ፣ ደግሞ ገናን ደግሞ መጀመሪያ ጊዜ ላከብር ነው ማለት ነው። ገናን በኢትዮጵያም በጣም ብዙ ነገር ነው ይዤላችሁ የምመጣ። አሁን እንግዲህ የፊታችን እሮብ ነውና ሐሙስ ነው የሚሆን ገና። በጣም ደስ በሚል ሁኔታ ነው እኛ አካባቢ የሚከበር። እግዚአብሔር እዛም ሰላም አድርጎን የገናን በዓል በደንብ ማስጎበኛችሁ ማሳያችሁ ይሆናል ማለት ነው ወዶችዬ። ከዛም በፊት ደግሞ እንግዲህ ብዙ ነገሮችን ይዤላችሁ ለመምጣት የምር በጣም በዝግጅት ላይ እና በቃ በእንትን ላይ ነኝ ማለት ነው። እና በጣም እወዳችኋለሁ፣ አከብራችኋለሁኝ ውዶችዬ። የምር እኔ እንደማረሳችሁ ሁላ እናንተም አትርሱኝ። እኔ ሁሌም ለእናንተ እንደማስበው እናንተም አስቡልኝ። ሁላችሁም ማለት ነው አበረታቱኝ። እሺ፣ እናንተ ስታበረታቱኝ እኔ አድጋለሁ። እኔ በቃ በደንብ ጠንካራ ሆናለሁ ማለት ነው። በጣም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ መልካም ገና በሀገር ውጭም በሀገር ውስጥ ምላላችሁ መልካም የገና ባህል ይሁንልን። በፈረንጆች
ቆየ አይደል? 2-3 ቀን ቆየ። በእኛ ግን አሁን እንግዲህ የ8 ቀን የአንድ ሳምንት ያህል ብላጫ ስላለው በፈረንጆች እና በአበሻ አቆጣጠር ያ ስለሆነ ማለት ነው። ኢትዮጵያ ላይ ደግሞ እንግዲህ ገናን ሮብና ሙዝ ዝንጥ ኳ ባለ ደግሞ እናከብረዋለን ማለት ነው። እግዚአብሔር ሰላም ያድርግልን ሀገራችንን ከዓመት ዓመት ከወር ወርም ይጠብቀን። የእውነት የምናመልከው አምላክ እግዚአብሔር ሰላሙን ያወርድልን ነው የምንለው። ህፃኑም፣ ሴቱም፣ ወንዱም፣ ወጣቱም፣ አሮጌቱም፣ ጎልማሳውም እንደ ልቡ ሰርቶ ወጥቶ ገብቶ ለመኖር ያብቃን። ሀገራችን ሰላም ስትሆን ነው ሁሉም ነገር የሚሆነው እና እንግዲህ መልካም የገና ዋዜማ ይሆንልን ውዶችዬ። እንግዲህ የገና ብዙ ነገሮችን ይዤላችሁ እመጣለሁኝ። ከቤቴም ጀምሬ ከውጭም ጀምሬ ብዙ ነገሮችን ይዤላችሁ እመጣለሁኝ። በጣም ደስ እንደምትሰኙበት አምናለሁ ማለት ነው። በጣም እወዳችኋለሁ፣ አከብራችኋለሁ። ቃል እኔ መቼም አልጠፋም፣ መቼም ማለት ነው። እናንተ ብቻ ሁል ጊዜም አበረታቱኝ። እናንተ ሁል ጊዜም ተጎን የሆኑ በኮሜንትም ሰብስክራይብ፣ ሸር በማድረግም ሁላችሁም አብራችሁን ሆኑላችኋለሁ። በጣም እወዳችኋለሁ፣ አከብራችኋለሁ። ውድ ኢትዮጵያውያን በያላችሁበት፣ ውድ ኤርትራውያን እናት፣ አባት፣ እህት፣ ወንድሞቼ ቴንኪ ሶማች ስላዳመጣችሁኝ በጣም አመሰግናችኋለሁ። ቃልዬ ነኝ የእግዚአብሔር ልጅ ከኢትዮጵያ ማለት ነው። ቃል የእግዚአብሔር ልጅ ነው ባለው እኔ እግዚአብሔር ልጅ ስለሆንኩ ነው። ለምንድን ነው ምናምን እንዳትሉ፣ እኔ እግዚአብሔር ልጅ ስለሆንኩኝ ስለዚህ ሰው በአባቱ ሲጠራ በጣም ደስ ይላል እና በአባቴ ቤት የጠራሁት ለዛ ነው ማለት ነው። ወንዶችዬ በጣም እወዳችኋለሁኝ። መልካም እንግዲህ የገና ዋዜማ ይሁን ለሁላችንም። በያለንበት መልካም ነገር ሁሉ እመኝላችኋለሁ። ያሰባችሁት ነገር ይሳካላችሁ። የምትመኙት መልካም ነገር ይሆንላችሁ በህይወታችሁ። ሁላችሁንም ክርስቲያን፣ ሙስሊም ሁላችሁንም እወዳችኋለሁ። ስላዳመጣችሁ በድጋሚ ቴንኪ ሰማች። በያላችሁበት በዓለም ዳርቻ ደህና ሆኑልኝ። እንግዲህ መልካም ገና ዋዜማ ይሁን ለሁላችንም። እወዳችኋለሁ። መልካም ጊዜ